በጣም ብዙ ሰዎች አስመሳይ ናችሁ። ይህንን ስላችሁ በጣም ይቅርታ፣ በጣም አዝናለሁ። ግን እያየሁት ያለሁት ነገር እጅግ በጣም አስመሳይ እንደሆናችሁ፣ ውሸታም እንደሆናችሁ ምናምን ነው እና በጣም ያሳዝናል። በጣም ከምላችሁ በላይ ማለት ነው። አስመስሎ መውደድ ምንም ትርጉም የለውም። አስመስላችሁ ከምትወዱ ቢቀርባችሁስ ምን ያደርግላችኋል? ራሳችሁን መሸወድ ጥሩ ነው ወይ? እዚህ ምድር ላይ ማንንም ልንሸውድ እንችላለን፣ ግን ራሳችን መሸወድ ይጎዳናል። ዞሮ ዞሮ እንዴት አድርጌ ልንገራችሁ? ራስን መሸወድ ምንም ትርጉም የለውም። ግን እናንተ ራሳችሁን እየሸወዳችሁ ነው፣ እኛን እየሸወዳችሁን አይደለም። እኔ በጣም የገረመኝ ነገር ከትናንት በፊት ብሩኬን ስትዘጋዝቁ ስትሰድቡ ምናምን ነበር። ትናንት ደግሞ ወደ ሀይሚ ዞራችሁ። ግማሹ በዚህ ሀይሚን ይዘቀዝቃል፣ ግማሹ ደግሞ በዚህ ብሩኬን ይዘቀዝቃል። አሬ ቅር ይበላችሁ መድኃኔዓለም። ምን ሆናችሁ ነው ግን? ምናችሁ ነው የሚያማችሁ እንዴ? እኔ እኮ የሚገርመኝ አለማፈራችሁ ማለት ነው። ሀይሚን እያቀበጣችኋት የሆነ ሙዚቃ እያደረጋችሁ ያቀናበራችኋት፣ ከዛ ብሩኬን እየዘቀዘቃችሁ የሆነ አንድ ቪዲዮ ብሩኬን እየዘቀዘቁ፣ አንድ ቪዲዮ ደግሞ ሀይሚን እያከበሯት እያቀበጧት፣ አንዷ ደግሞ ብሩኬን እያከበረች እያቀበጠች ሀይሚን እየዘቀዘቅሽ ዋትስ ምን ማለት ነው? ደህና ናችሁ ግን? ምናችሁን ነው የነካችሁ? የእውነት ደስ አይልም። በጣም ነው የሚደብረው። እናንተ ምንድን ነው የምትፈልጉት? ሀይሚና ብሩኬን ማለያየት። ይህን ነው የምትፈልጉት። ሌላ ምን የምትፈልጉት ነገር የለም አውቃለሁ። ግን ቢቀርባችሁ ነው የሚሻለው። ብሩኬ ፕራንክ ነው አለ፣ አለቀ። እውነቱን ነው። ፕራንክ ነው፣ በቃ አለቀ። ሀይሚ ደግሞ ለጊዜው ስሜታዊ ሆነች፣ በቃ ተተወደች፣ መብቷ ነው። እሱ ተረጋግታ ማሰብ አትችልም? ምን አገባችሁ እናንተ? ሲጀመር የእውነት በጣም ነው የምታበሳጩት። ውይ ኧረ ሰው ግን ስማ ወልድ። እኔ ያየሁት ነገር ቢኖር በቃ ሶሻል ሚዲያ ላይ እንዴት ነው ብዙ ነገሮች ወደውን እስስት ታውቃላችሁ፣ እንደ ስስት የሚከራባበት ህዝብ ነው ያለን ብዬ ነው ያሰብኩት። እንዴ እንወዳችኋል፣ እናከብራችኋል፣ ሲቀሩ በቃ ቀሩብን እነዚህ ልጆች የት ሄደው ነው ምናምን እየየየው። በዛ ሲመጡ ደግሞ ለምን ይንሰሩ? እሺ ችግር የለውም ለምን ይንሰሩ ብለን ሀሳብ አስተያየቴን ባሰሩ ጥሩ ነው፣ ለእናንተ ይህን እንደዚህ ባትሉ ጥሩ ነው። ያን ምንለው ለእነሱ ብለን ነው። ግን ጭራሽ መሳደብ ምናምን። በአንድ ቀን ይቅርታ አድርጋችሁ ታውቃላችሁ? አንቺ ባልሽን 3 ሳምንት ብሎክ አድርገሽ ቆይ ትሻላል፣ ከ3 ሳምንት በኋላ የምትፈችው እያንዳንድሽ። ሚስትንስ እንደዛው ሶባት እንዴ። ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ ሀይሚ ዛሬ መልእክት አላት። ክብር ያለው መዘጋጋት፣ ንቀት ከበዛበት ጓደኝነት ይሻላል ብላችሁ። ኦፍኮርስ በጣም ጎበዝ ልጅ፣ እውነቷን ነው። ባይዘወይ ማለት ነው። ይህንን ስላችሁ በጣም አዝናለሁ ሁላችሁም ቤተሰብ። ውሸት ስላልሆነ እውነቱን ልነግራችሁ ነው የመጣሁትና በመጀመሪያ ደረጃ እዚህ ምድር ላይ እግዚአብሔር ሲያድል፣ እግዚአብሔር መርቆ ሲሰጣችሁ ጓደኛ ሊወጣላችሁ ይችላል። ከ100% እዚህ ምድር ላይ እውነተኛ ጓደኛ፣ ትክክለኛ ጓደኛ ያላችሁ ሰዎች 10% አይሞሉ። እውነቴን ነው የምላችሁ። በጣም ብዙ ፐርሰንት ግን በጓደኛ ተሰብሮ፣ በጓደኛ ተበድሎ፣ ጓደኛ እንደዚህ አድርጋ ትዳሬን አበላሸችው፣ ጓደኛ እንደዚህ ስራዬን አበላሸችው፣ ጓደኛ እንደዚህ ህይወቴን አበላሸችው፣ ጓደኛ እንደዚህ ያደረገኝ። በቃ ኦፍኮርስ በቃ ይሄ ነገር እውነት ነው። በብዙዎቻችን የደረሰ በብዙዎቻችን የምናየው ነገር ስለሆነ ማለት ነው። ስለዚህ ምን ላችሁ ፈልጋለሁ መሰላችሁ? በመጀመሪያ ደረጃ እውነተኛ ንጹህ ጓደኛ፣ ስታለቅሱ የሚያለቅስ፣ ስትስቁ የሚስቅ፣ ብቻ እንዴት ነው ስትወድቁ አብራችሁ የሚወድቅ፣ ስትነሱ አብራችሁ የሚነሳ ጓደኛ ካልሆነ ጥንቅር ብሎ ይቅ። ብቸኝነት በስንት ጻሙ። በቃ ብቻችሁን እንደሆናችሁ 100% እርግጠኛ ናችሁ። ብቻችሁን ትንቀሳቀሳላችሁ። ብቻችሁን በብዙ ነገሮች ብዙ ነገር ትሆናላችሁና ስለ ግዴታ ያለ ጓደኛ አትኖሩም አልተባለም። ያለ ጓደኛ ፏ ብላችሁ መኖር ትችላላችሁ። ግን ሲያድላችሁ ጓደኛ ሲኖር ደስ ይላል። የውስጣችሁን የሚጋራላችሁ፣ የውስጡ የምትጋሩለት። እንዴት አድርጌ ልንገራችሁ? ጓደኛ ማለት ከእህት ከወንድም በላይ ነው። ሲያድላችሁ ነው ያልኩት። ዝም ብላችሁ ግዴታ ጓደኛ ካልሆነልኝ እያልሽ ነገ ገላሽ ወይ ገሉሽ እዛ ስታለቃቅሱ እንዳትሉ። ግን ቼክ አድርጉ ማለት ጥሩ ሁኑ። እናንተ ሁላችሁም ማለት ነው። ኃላፊነታችሁ ምንድን ነው? ራሳችሁ ጥሩ መሆን ነው። ለጓደኞቻችሁ እናንተ ኃላፊነትን ውሰዱላቸው። ብቻ ብዙ ነገር ሆኑላቸው፣ ጓደኛ ሆኑላቸው፣ የልብ ጓደኛ ማለት ነው። ከዛ እነሱ ደግሞ ለእናንተ ያላቸውን ጓደኝነት በደንብ አድርጋችሁ እውቁ። ለመሰላችሁ ያመላችሁ ብዙ ሰው የራሱ የሆነ ጓደኛ አለው፣ ግን አንቺን 3ኛ ጓደኛ ያደርጉሻል ወይ ደግሞ ያደርጓል። እና ከዛ እነሱ ሁለት ቤስት ናቸው፣ እናንተ ግን መሀል ላይ ተጎጅ ናችሁ። እናንተ ጓደኛ ያላችሁ መስሏችሁ እንትን ትላላችሁ፣ ግን እናንተ የእነሱ ጓደኛ አይደላችሁም። ይሄ ተመስሎ ነገር ብቻ ማለት ነው። ጓደኛ እንደሆናችሁ ይነገራችኋል፣ ግን ጓደኛ አይደላችሁ። ስለዚህ
ከልብ ጓደኛ መሆናቸውን ቼክ ማድረግ አለባችሁ። በቃ አሁን ብዙ ጓደኛ ማማቾች ሆነው ቆይተው ግን ሳይከባበሩ ምንድነው አወቁሽ ናቁሽ የሚባል ነገር። በነገራችሁ ላይ አወቁሽ ናቁሽ የሚባል ነገር በጣም ነው የሚያስጠላኝ። ከዛ ሲቀጥል ደግሞ የሆነ እየጨነጋገፏችሁ ስለምወድሽ ነው ስለማከብርሽ ነው። እሱን ነገር እኔ አልወደውም። ሰውንም መጨንገፍም ሆነ ምንም አልፈልግም። ለምን እንደ እህት የሆነ አትቀርበኝም? አላደርገውም። አከብርሻለሁ እስከ መጨረሻው ድረስ። ግን ስለምወድሽ ነው የምሰድብሽ፣ ስለምወድሽ ነው ማቆሸሽ፣ ስለምወድሽ ነው ስለምትወጂኝ ታከብርኛለሽ፣ ታስከብርኛለሽ እንጂ ልትሰድብኝም ልትጨነግፍኝም አትችይም። ስለዚህ ይህን ነገር በደንብ አድርጋችሁ ልታውቁ ይገባል። ካልሆኗችሁ አንዳንድ ሰዎች አሁን ሀይሚ እንዳለችው በቃ ምንም ሳትከባበሩ ይሁን እንደፈለገ ዘፈቀደ እየተነጋገራችሁ ምናምን ጓደኝነት ከምትሆኑ እዛው ላይ ስቶፕ። አብሶች ጋር ሳትሰዳደቡ ሳትቀያየሙ አላቆማችሁ ጓደኝነትን። የሆነ ጊዜ ጓደኝነት ጀምራችሁ ግን ስቴፕ ባይ ስቴፕ ቀስ እያላችሁ ከነዛ ሰዎች መራቅ፣ በቃ አለማውራት፣ ስቶፕ፣ አለቀ። ያ ነገር ምርጥ ነገር ነው። አይሆናችሁማ። ምክንያቱም ከእነሱ ጋር ባወራችሁ ቁጥር ውስጣችሁ ይቆስላል። የሚወረውሩት ቃላቶች አሉ፣ ደባሪ የሆኑ ቃላቶች የሆነ ለነሱ ራሱ ማይች እንዴት ነው የሆነ የምርን እየሰደቧችሁ እንደሆነ እኮ አይደለም፣ ግን የሆነ በወሬ መሀል የሆነ ቃላት ይወረውሩባችኋል። በሆነ ምክንያት የሆነ ነገር ግን ከእነሱ ጋር ስቶፕ ካላችሁ ባል ህይወታችሁ በደስታ ይቀጥላል ማለት ነው። ስለዚህ ሰው ምረጡ። በመጀመሪያ ደረጃ በደንብ አድርጋችሁ ሰው ምረጡ። ሰው ከሌላችሁ ብቸኝነታችሁ ምርጥ ነው። እግዚአብሔርን ብቸኝነት በስንት ጣዕሙ። ስለዚህ ሀይሚ ልክ ነሽ፣ ግን ደግሞ ብዙዎቻችሁ ከብሩኬ ጋር እንድትነካኩት አልፈልግም፣ ይህን ጽሁፍ የጻፈችውን ማለት ነው። ምክንያቱም አሁን ይህ የተጻፈው ለጓደኛ እንጂ ለብሩኬ አይደለም። ከዛ ደግሞ ምን ተብሎ መሰላችሁ ሀይሚ ተዘግዝጋ ያዩት ብሩኬ ማለት ከፎቶ በፊት ምን እንዳደረጋችሁ በምን አውቃለሁ ምናምን የምትለው ላይ ማለት ነው። ምን አገባሽ? ኮሜንቱ ሁሉ ደግሞ ምን ይላል? ምን አገባሽ አንቺ የፍቅር ጥያቄ አቀርቡልሻል እንዴ? ምን አገባሽ አንቺ? ምን ሆነሽ? ጓደኛ ቤስት ፍሬንድ አይደለም እንደምትይ የነበረው እናንተ ግን ፋራ ናችሁ እንዴ? እግዚአብሔርን ወተት ነጭ ነው ካልተባላችሁ አይገባችሁም። ማነው ቤስት ፍሬንድ እንደዚህ? ወይኔ ሽት እጭ በጣም ነው የምታናድዱት። ግን ኮሜንት ሁሉ ሲያበሳጭ ሲያናድድ ቅጥል እናያረጋችሁ። እንደው ከፖስተችው ልጅ የእናንተስ ምን አገባሽ? ደግሞ አንዷ ምን አለች? ሀይሚ ለ3ኛ ጊዜ እግሩ ላይ ተደፍተሽ ይቅርታ ብለሽዋል፣ ለ4ኛ ጊዜ ተደፍተሽ ይቅርታ ትይዋለሽ። እንደ ብሩካይን ወንድ እንደማታገኝ አውቃለሁ ምናምን። አንቺ እኮ ሀይሚ እኮ አንቺ አይደለችም። እናንተ ወንድ የሚባል የራባችሁ ማለት ነው። ስታስጠሉ፣ ሴትነታችሁን ያረከሳችሁ፣ ሴትነታችሁን ያወረዳችሁ እናንተ ወርዳችሁ እኛንም ከእናንተ ጋር ሴቶች ብላችሁ ማስጠራታችሁ ቱ ናችሁ። ጌታን በጣም ታስጠሉት። ለወንድ ልጅ እዚህ ማሸርገድ ምናምን ምን ያደርግላችኋል? እሷ እኮ ስለምታወደው ስለምታፈቅረው ሲሆን ለሚወዳ ስለሚያፈቅራት ነው። እናንተ ገና ኦንላይን ስላያችሁት እያላችሁ ልጋጋችሁን እየላካችሁ አይደል? ስታስጠሉ በማርያም ምንም ማለት አልፈልግም፣ ግን በጣም ታበሳጩት። ሀይሚ ይቅርታ ብትጠይቅ በጥፋቷ ባጠፋችሁ ጥፋት፣ ብሩኬ ቢጠይቃት ይቅርታ ባጠፋው ጥፋት፣ ሁላቸውም በጥፋታቸው ይቅርታ ይጠየቃሉ። ስለዚህ የእናንተ ማሽቃበጥ ማጎረደድ ምን ይሉታል? ማሽቃበጥ ሁሌም ቢሆን ሶስተኛ ወገን ተንጋሎ ነው የሚቀረው። ታሽቃብጣላችሁ። ነገ ይሄንን የፖስታችሁን ፖስት በሙሉ ፕራይቬት ታደርጋላችሁ። በቃ ከዛ ደግሞ ስማችሁን ትቀይራላችሁ። ወይኔ ጨረቃዎች እያላችሁ ደግሞ ትመጣላችሁ። እኔ እኮ ግራ ግብት ነው የሚለኝ። የሆነ ጊዜ ካስታውሱ ከሆነ ብሩኬ ምንድን ነው ብሎ በጣም ብዙዎቹ እየተሳደቡ ነበረ። ግን ሁሉም ደግሞ መጥተው ከኔ ኮሜንት ራሱ ተሳደቡ የነበረው መጥተው በሌላ ጊዜ ይቅርታ ጠይቀዋል። ስለዚህ መረጋጋት አለባችሁ። እየተነሳችሁ ዝም ብላችሁ ከሆነ ሰው ጋር ተጋጭታችሁ ትመጣላችሁ መሰለኝ። የዛን ሰው ስሜት ከና ሀይሚና ከብሩኬ ላይ ልታበርዱ አትችሉም። ይቅርታ መጠየቅ በነገራችሁ ላይ ትልቅነት ነው። የሰው ልጅ የሴት ልጅ ክብሯ የወንድ ልጅም ክብሩ ሆነ ፍቅርና ይቅርታ የተያያዙ ነገሮች ናቸው ሁለታቸውንም። ቆይማ የእናንተ ቤስት ፍሬንድ እናቱን ወስዶ አስተዋውቋችሁ፣ ወንድሙን ወስዶ አስተዋውቃችሁ፣ ከዛ በኋላ የወደፊት ህይወቷ ናት ምናምን ተብላችሁ ምናምን እንደዚህ የሆኑ ፕሮግራሞች ተዘጋጅቶ ጊፍት ይሰጡሽ የእናንተ ቤስት ፍሬንድ ነው እንዴ? ችት እያረግሽ ነው በባልሽ ላይ እናቴ። ቤስትሽ እንደዛ እያደረገ ከሆነ አይም ሶሪ። ወይኔ ባልሽ ያልታደለ እንዲህ ዘስችት በባልሽ ላይ እየማገጥሽ ነው። በቤስት ፍሬንድ ብለሽ ቤስት ፍሬንድሽ ጊፍት ምናምን የሆነ የፍቅር ጊፍት ነገሮች ምናምን የፍቅር ቃላቶች ሀይሚዬ ጣፋጭ አፈቅርሻለሁ፣ እወድሻለሁ፣ የኔ እናት ኑሪልኝ፣ ህይወቴን ቀና አደረግሽልኝ እያላት እየሰማችሁ አይ እናንተ እንደው ምን ይሻላችኋል? እንደው መቼ ልብ እንደምትገዙ እኔ እንጃ። ብቻ ግን ሀይሚም ብሩኬም አንድ ናቸው። ሁለታቸውም ጀግና ምርጥዬ
ምን ልበላቸው የስራ ሰዎች ናቸው። ሁለታቸውም ትትና ያላቸው መልካም ልጆች ናቸው። በስራ ማል መጋጨት መጨቃጨቅ ምናምን ያለ ነው። ኦፍኮርስ ዝም ብሎ አይደለም። በስራ ማል ስራ አልባ ዝም ብላችሁ ስትጋጩ ትውላላችሁ ባላችሁ ላይ። አሁን እስኪ ቴሌግራም ሽንባየው ባልሽ ጋር እንዴት እንደምትጨቃጭ ሁልሽም ቴሌግራምሽ ዋትስአፕሽ ቢታይ ማለት ነው ጭቅጭቅ ነው ከባል ጋር ምናምንና ኖርማል ነገር ነው። ስለዚህ ያለበት ይበንበት ይባላል እና ብዙዎቻችሁ የወንድ እንትን ካለባችሁ ምንም ማድረግ አይቻልም። ቁማችሁ ቅሩ። ምን እላለሁ ሌላ? ቁማችሁ ቅሩ። እኔ ረገምኳችሁ፣ ባለፈውም ተራገም ያለው አሁንም ቁማችሁ ቅሩ ነው። ሌላ ምንም አልልም። በማያገባችሁ ጭንጭ የሆነች ህፃን ልጅ ኝኝኝኝኝ ትላላችሁ። ብሩኬም ህፃን ነው፣ እሷም ህፃን ነች፣ ገና ልጆች ናቸው። ፍራንክ ነው በቃ አለቀ። ፍራንክ ተደረገች አይሚ ሁሌም ቢሆን ብሩኬም ፍራንክ ስታደርገው እኮ ገጭ እኮ ይላል። ቶሎ ይበርድልኝ ይላል እኮ ስለዚህ ሀይሚም ቶሎ አልበረድላትም። ስለዚህ እነሱ ነገ ተስማምተው ላይ የሚመጡት ነገር እናንተ አታሽቃበጡ። ካምዳውን መረጋጋት አለባቸው። እና ደግሞ ኮሜንቱ ሁሉ እንጂ ሀይሚ ወፍራለች ነው የሚለው። ማሻአላህ አወፍራለች፣ በጣም አምሮባታል ምናምን። ምክንያቱም ባለፈ እኮ አሟት ስለነበር ነው እንደዛ ቀጭጭ ያለችው እና እግዚአብሔር ይመስገን አሁን ጤናውን በጣም ደህና ነች። ብዙ የሚያሳስቧት ነገሮች እየተወገዱ ነው ምናምን ማለት ከዚህ በፊት ታውቃላችሁ፣ ለፍቅሩ ስትል ለብሩኬ ለፍቅራቸው ስትል ብዙ ነገሮች ሆኗል እና ብዙ ሰዎች አይፈልጉም ነበር ግንኙነታቸው ምናምን። አሁን ለሁሉ ነገር ተስተካክሎ ከሀሳቦች ነጻ ሆና እንደምታዩት ፏ ብላለች እና ማሻአላህ ከሰው አይን ይጠብቅሽ። ያው አንዳንድ እንግዲህ ከቅጥነት ወደ ውፍረት ስንመጣ ከውፍረት ወደ ቅጥነት ስንመጣ ለሰው ከአይን የሚገባ ነገር ስለሆነ ሁሉም ሰው እንግዲህ ከአይኑ ገብተሻል። ስለዚህ ከአይን ይጠብቅሽ የኔ እናት። ምንም ማለት አይቻልም። ሰዎችንም ለምን አላችሁ ማለት አንችልም። ምክንያቱም የቱን ነገር ነው የሚናገሩት እንዳልኳችሁ የሆነ ልዩነት እንደዚህ አይነት ነገሮች የተለየ ነገር ስለሆነ ማለት ነው። ብቻ ግን ፈጣሪ ይጠብቀሽ። ማሻአላህ ብዬ ያለው እና የኔ ወዶች እንደዚህ ለሰይጣን ክፍተት አትፍጠሩ። ታርቃችሁ ነው ዛሬ ፏፈሽ ብላችሁ ማለት ነው። ስለዚህ ሁላችሁም ተረጋጉ ማለት ፈልጋለሁ። ከስድብ ምንም ስድብ ጨርቅ ቀድም ይባላል። ምናቸውን አይነካውም። ያው ለእናንተ ግን አይምሯችሁን ታቆሻላችሁ በሚለው ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሁላችሁ። በሌላ ቪዲዮ እስክንገናኝ አይ ላቭ ዩ ጋይስ። ባይ 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 ባይ። በእንግሊዝ ባይ